እንጀራ ቆርሰው አይሰጡም። ይህ የተማሪ ነው። ተማሪ ይመጣል፣ የተማሪ እንጀራ አልሰጥም አንተ ቆይተህ እንጀራ ትበላለህ ብለው ነው የተናገሩት። እንደዚህ ብለው የተማሩ ሰዎች ናቸው ሊቃነ ጳጳሳት፣ ፓትርያርኮች፣ መነኮሳት፣ ቀሳውስት፣ ሰባክያን ወንጌል ያሉት በኢትዮጵያ። እናታቸው በገጀራ ስትመታ፣ አባታቸው አካሉ ተቆርጦ እንጨት ላይ ሲንጠለጠል፣ የእነዚህ ልጆች ህፃናት በየጉድጓዱ አንድ ቅድም ያየሁት ወንድም ያሳይቶኝ አንዲት ህፃን ልጅ እግዚአብሔር በሚያውቀው ከጉድጓድ ውስጥ ወጣ። በዚህ ሀገር ህግና ስርዓት ቢሆን ኦክሲጅኑ ተደርጎላት አፋጣኝ ወደ ሆስፒታል ትሄድ ነበር። ምንም እርዳታ በሌለበት ከጉድጓዱ አንድ ሰው እግሩን እየሳበው ያችን ህፃን ሲያወጣ ሳየው ምን አይነት ጊዜ ነው የደረስነው? ለዚህ ሁሉ ተወቃሾች እኛ ነን። ምክንያቱም የራሻ ቤተክርስቲያን ቀድማ የምትገኘው ከህዝቡ ፊት ነው። መስቀሏን ይዛ ተው ይበቃል ወታደር ስለ ማርያም ይዘው ነው። እና በአጋጣሚ ሊቃነ ጳጳሳትን የመውቀስ መብትም የለኝ፣ ግን ይህ ጥሪ እንዲተላለፍልኝ የምፈልገው አባቶቻችን ያበላችሁ ያስተማራችሁ ለዚህ ቁም ነገር ያበቃችሁ እናታችን ናት፣ አባታችን ነው። ይሄ ሲታረድ ሲዋረድ እናንተ በመኪና ስትሄዱ፣ እናንተ በቤተ መንግስት ደስ ብሏችሁ ስትኩለሰነሱ፣ አሐዱ አብ ቅዱስ ብላችሁ እንዴት ብላችሁ ነው የምትቀድሱት? ታቦትስ እንዴት ብላችሁ ነው የምታከብሩት? ምክንያቱም ታቦት ማለት የእግዚአብሔር ሕዝብ ነው። እጃችሁን ባርኩን ብሎ ሲመጣ ህዝቡ እንዴት ነው አታፍሩም ወይ ነው? በኢትዮጵያ ቤተክርስቲያን ለመጀመሪያ ጊዜ ሳይፈሩ ለዚህ ህዝብ ያስተላልፉልን ብፁዕ አቡነ አትናቴዎስ የደቡብ ወሎ ሊቀ ጳጳስ ብቻ ናቸው። ጾም ጾሙ፣ ጸልዩ፣ ህዝባችን እንደ ቅጠል እየረገፈ ነው ብሏል። ወንድሞቻችን ለመክሰስ ቢሆን ኑሮ ትሰበሰቡ ነበር። ለምሳሌ ብፁዕ ቅዱስ አቡነ መርቆሬዎስ ጳጳሳት በሾሙ ጊዜ ብዙ ሚዲያዎች ያወግዟቸው ነበር። ወደ ሀገራቸው እንዳይገቡም ብዙ መልእክቶች ይተላለፉ ነበር። ሌላውም አንድ ማህበር አለ፣ ማህበረ ቅዱሳን የሚባል የት ይልሃል ዛሬ? ለስድብና ለእንትን ሲባል ሚዲያችሁ ሁሉ ይሰራ ነበር። የእህቶቻችን የወንድሞቻችን ደም ሲፈስ ለምንድን ነው የእናንተ ሚዲያ የማይሰራው? እናንተ ለቤተ ክርስቲያኗ ተቆርቋሪዎች ናችሁ ካላችሁ፣ ቤተ ክርስቲያን ማለት ማን ነው? ቤተ ክርስቲያን ማለት እኮ ህዝቡ ነው። ለምን ነው የእናንተ ሚዲያ በአሁኑ ሰዓት ለህዝቡ የማይቆሙ? ለስድብና ለተንኮል ብቻ ለምን ይውላል? ለኢትዮጵያ ቤተ ክርስቲያን ተቆርቋሪ ነን ብላችሁ ምሁራንን ከማሳደድ ሌሎች ሊቃነ ጳጳሳትን ከማውገዝ ዛሬ ለዚች ሀገር ደሟ ለፈሰሰ በሰሜንም ሆነ በደቡብ ኦሮሞም ሌላውም ህብረተሰብ ማንኛውም ሰው ደሙ ሲፈስ ሲዋረድ ዛሬ ሚዲያው ካልተላለፈ ለመቼ ነው የምናስተላልፈው? መሞታችን ሁላችንም አድርገን አይቀርም። እኔን መሰል በዚህ ሀገርም ያላችሁ ካህናት አላችሁ፣ በሜልበርም በዚህም ሀገር ያላችሁ እንዴት ነው እናንተ ከማን ነው የተማራችሁት? ከዚህ ህዝብ እንጀራ ለምነን አይደለም የተማር? ይሄ ህዝብ ስንታመም አላስታመመን? ይሄ ስንቸገር ከኛ ጋር አልነበረም? ስለ መድኃኔዓለም እኛ እናልፋለን፣ ታሪክ ግን እንዳይወቅሰን ስለ ታሪክ ብለን ድምፃችን እናንሳ። ስለ ሀገራችን ብለን ድምፃችን እናሰማ። አንድ ቀን ይሄ ያልፋል። ሲያልፍ ግን ለታሪኩ ተወቃሾች እኛ ነን። ለእኛ እንጀራ ይዘረጋ የነበረ ህዝብ፣ ለእኛ ዳቦ ይሰጠን የነበረ ህዝብ፣ ለእኛ ቆሎ ይሰጠን የነበረ ህዝብ፣ ለእኛ ጥሬ ይበትን የነበረ ህዝብ ዛሬ እጁ በገጀራ ተቆርጦ ስናየው አያሳዝንም? እሱ ሳይበላ እኛን ያስተማረን ህዝብ ሲሰቃይ አያሳዝናችሁ? በተለይ የቆሎ ትምህርት ቤቶች ምሁራን
የመጻሕፍት መምህራን፣ የቅኔ መምህራን፣ የድጓ መምህራን ስለ እግዚአብሔር ብላችሁ በአንድነት ለሀገራችን እንጩህ። ከታሪክ ተወቃሽነት መድኃኔዓለም ያድነን። ካልሆነ ግን ደሙ ይከሰናል። እንደማን? እንደ አቤል ደም። በእግዚአብሔር የት አለ? ወንድም የት አለ?